በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመስከረም 6 በስንክሳር ታስበው የሚውሉ ቅዱሳንና የወንጌል ንባባት ኢሳይያስ ብለንተያ ወፍልሰተ አጽሙ ለአቡነ ሳሙኤል ሀበ ደብር አባይ ዘነግ ምስባክ መዝሙር 28 ቁጥር 8 እስከ 9 ቃለ እግዚአብሔር ያድለቀልቆ ለገዳም ወያድለቀልቆ እግዚአብሔር ለሐቅለ ቃዴስ። ቃለ እግዚአብሔር ያጸንኦሙ ለሃየላት። የሉቃስ ወንጌል ምዕራፍ 3 ከቁጥር 1 እስከ 7 ያለው ኃይለ ቃል እንዲህ ይላል። ጢባሪዎስ ቄሳር በነገሰ በ15 ዓመት ጴንጤናዊው ጲላጦስ የይሁዳ ገዢ ሆኖ ሳለ ሄሮድስም በገሊላ የ4ኛው ክፍል ገዢ ሳለ ወንድሙ ፊልጶስም የኢጡርያስና የጥራኮኒዶስ 4ኛ ክፍል ገዢ ሊሳኔዎስም የሳብላኒስ 4ኛ ክፍል ገዢ ሆኖ ሳለ ሐናና ቀያፋም ሊቃነ ካህናት በነበሩበት ወራት የእግዚአብሔር ቃል በምድረ በዳ ወደ ዘካርያስ ልጅ ወደ ዮሐንስ መጣ። ስለ ኃጢአት ስርየት ለንስሐ የሚያበቃ ጥምቀትን እየሰበከ በዮርዳኖስ አውራጃ ዞረ። በምድረ በዳ የሚጮህ የአዋጅ ነጋሪ ድምፅ በነቢዩ በኢሳይያስ መጽሐፍ ቃል እንደተጻፈ እንዲህ ሲል፣ የእግዚአብሔርን መንገድ ጥረጉ፣ ጥርጊያውንም አስተካክሉ፣ ጎድጓዳው ሁሉ ይምላ፣ ተራራውም ኮረብታውም ሁሉ ዝቅ ይበል፣ ሰንካላውም የቀና ጥርጊያ ይሁን፣ ወጣ ገባው መንገድም ይስተካከል፣ ሰውም ሁሉ የእግዚአብሔርን ትድግና ይይ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 9 ከቁጥር 25 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ነቢዩ ሆሴ እንዲህ እንዳለ፣ ወገኔ ያልነበረውን ወገኔ አደርገዋለሁ፣ ወዳጄ ያልነበረችውንም ወዳጄ አደርጋታለሁ። የእግዚአብሔር ወገኖች አይደላችሁም ይባሉ በነበሩበት ሀገርም የእግዚአብሔር ልጆች ይሆናሉ። ኢሳይያስም ድምፁን ከፍ አድርጎ ስለ እስራኤል እንዲህ አለ። የእስራኤል ልጆች ቁጥራቸው እንደ ባሕር አሸዋ ቢሆንም የተረፉት ይድናሉ። እግዚአብሔር በዓለም ውስጥ ያደርገው ዘንድ ያለውን ያለቀና የተቆረጠ ነገርን ይናገራልና። ኢሳይያስም አስቀድሞ እንደተናገረ እግዚአብሔር ጸባዖት ዘር ያስቀረልን ባይሆን ኖሮ እንደ ሰዶም በሆን ገሞራንም በመሰልን ነበር። እንግዲህ ምን እንላለን? ጽድቅን ያልፈለጓት አሕዛብስ እንኳ ጽድቅን አገኟት፣ በእምነትም ጸደቁ። እስራኤል ግን ኦሪትን ሲከተሉ መጽደቅ ተሳናቸው፣ የኦሪታቸውን ሥራ አልፈጸሙምና። ይህስ ስለምን ነው? ጽድቃቸው የኦሪትን ሥራ በመሥራት እንጂ በእምነት ስላልሆነ ነው። የእንቅፋት ድንጋይ አሰናከለቻቸው። መጽሐፍ እንዲሁ በጽዮን የእንቅፋት ድንጋይንና የማሰናከያ ዓለትን አኖራለሁ፣ ያመነባትም ለዘላለም አያፍርም ብሏልና። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሁለተኛይቱ የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 1 ከቁጥር 19 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ደግሞም ከዚህ የሚቀድም ይህን የሚያሳውቅ የነቢያት ቃል አለ። ይህንም ሥራችሁን እጅግ አሳመራችሁ ከተመለከታችሁት ቀኒቱ እስክታበራላችሁና በልባችሁ ውስጥ የአጥቢያ ኮከብ እስኪወጣላችሁ
ድረስ በጨለማ ስፍራ ውስጥ እንደምታበራ መብራት ይሆንላችኋል። ይህን በመጀመሪያ እወቁ። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን ቅዱሳን ሰዎች ከእግዚአብሔር ተልከው በመንፈስ ቅዱስ ተቃኝተው ተናገሩ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 28 ከቁጥር 25 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። እርስ በርሳቸውም ባልተስማሙ ጊዜ ጳውሎስ አንዲት ቃል ከተናገረ በኋላ ከእርሱ ተመለሱ፣ እንዲህም አላቸው። መንፈስ ቅዱስ በነቢዩ በኢሳይያስ አንደበት ለአባቶቻችን በእውነት እንዲህ ብሎ መልካም ነገር ተናግሯል። ወደዚህ ሕዝብ ሂድና እንዲህ በላቸው፣ መስማትን ትሰማላችሁ፣ ግን አታስተውሉም፣ ማየትንም ታያላችሁ፣ ግን አትመለከቱም። በዐይናቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ ወደ እኔ እንዳይመለሱና ይቅር እንዳልላቸው የዚህ ሕዝብ ልባቸው ደንድኗልና ጆሮአቸውም ደንቁሯልና ዐይናቸውንም ጨፍነዋልና። እንግዲህ ከእግዚአብሔር የተገኘች ይህቺ ድህነት ለአሕዛብ እንደምትሆን እወቁ፣ እነርሱም ይሰሙታል። ይህንም በተናገራቸው ጊዜ አይሁድ እርስ በርሳቸው እጅግ እየተከራከሩ ወጥተው ሄዱ። ጳውሎስም በገንዘቡ በተከራየው ቤት 2 ዓመት ተቀመጠ። ወደ እርሱ የሚመጣውንም ሁሉ ይቀበል ነበር። ማንም ሳይከለክለው የእግዚአብሔርን መንግሥት ይሰብክ ነበር። ስለ ጌታችን ስለ ኢየሱስ ክርስቶስም እጅግ ገልጦ ያስተምር ነበር። ጳውሎስም በመጀመሪያ ጊዜ ወደ ኔሮን ቄሳር ገብቶ ነበርና ረትቶ በሰላም ሄደ። ከዚህም በኋላ 2 ዓመት ኖሮ ከሮም ወጣ። ከዚህም በኋላ ወደ ሮም ተመልሶ የኔሮን ቄሳር ዘመዶችን አጠመቀ። በኔሮን ቄሳርም በሰይፍ ተመትቶ መከራውንም ታግሶ ሰማዕት ሆነ። ወንጌላዊው ሉቃስ የጻፈው የሐዋርያት ሥራ መጽሐፍ ተፈጸመ። ለእግዚአብሔር ምስጋና ይሁን፣ አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 104 ቁጥር 14 እስከ 15 ወገሰጸ ነገሥተ በእንቲአሆሙ ወኢትክስሱ መሲሐንየ ወኢታህስሙ ዲበ ነቢያትየ። የዮሐንስ ወንጌል ምዕራፍ 12 ቁጥር 36 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። የብርሃን ልጆች ትሆኑ ዘንድ ብርሃን ሳለላችሁ በብርሃን እመኑ። ጌታችን ኢየሱስም ይህን ተናግሮ ሄደ፣ ተሰወራቸውም። ይህንም ያህል ተአምራት በፊታቸው ሲያደርግ አላመኑበትም። አቤቱ ምስክርነታችንን ማን ያምነናል? የእግዚአብሔርስ ክንድ ለማን ተገለጠ? ያለው የነቢዩ የኢሳይያስ ቃል ይደርስ ዘንድ ስለዚህም ማመን ተሳናቸው። ኢሳይያስ ዳግመኛ እንዲህ ብሏልና በዐይናቸው አይተው በልባቸውም አስተውለው እንዳይመለሱና እንዳልፈውሳቸው ዐይኖቻቸው ታወሩ፣ ልባቸውም ደነደነ። ኢሳይያስ ጌትነቱን አይቶአልና ይህን ተናገረ፣ ስለ እርሱም መሰከረ። ከሕዝቡ አለቆችም ያመኑበት ብዙዎች ነበሩ። ነገር ግን ከምኵራብ አስወጥተው እንዳይሰዷቸው በፈሪሳውያን ምክንያት አልመሰከሩለትም። ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና። ጌታችን ኢየሱስም ድምፁን ከፍ አድርጎ እንዲህ አለ፣ በእኔ የሚያምን በላከኝም ነው እንጂ በእኔ ብቻ የሚያምን አይደለም።
እኔን ያየ የላከኝን አየ። በእኔ የሚያምን ሁሉ በጨለማ እንዳይኖር ብርሃን እኔ ወደ ዓለም መጣሁ። ቃሌን ሰምቶ የማይጠብቀውን እኔ የምፈርድበት አይደለሁም። ዓለምን ላድን እንጂ በዓለም ልፈርድ አልመጣሁምና። የሚክደኝን ቃሌንም የማይቀበለውን ግን የሚፈርድበት አለ። እኔ የተናገርሁት ቃል እርሱ በመጨረሻይቱ ቀን ይፈርድበታል። የተናገርሁትን ከእኔ የሆነ አይደለምና፣ ነገር ግን የላከኝ አብ እንድናገር እንዲህም እንድል እርሱ ትእዛዝን ሰጠኝ። ትእዛዙም የዘላለም ሕይወት እንደሆነ አውቃለሁ። እኔም የምናገረውን አብ እንዳለኝ እንዲሁ እናገራለሁ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።